እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር የ16 ጥሎ ማለፍ ጨዋታዎች ተደርገውም ነበር። ሊቨርፑል ሲሸነፍ ባርሴሎና አቻ ወጥቷል። አትሌቲኮ ዲ ማድሪድ ቶተናም ሆትስፐርን አስተናግዶ በሰፊ የጎል ልዩነት እንዲሁም ደግሞ ባየር ሙኒክ ከሜዳቸው ውጪ ግማሽ ደርዘን ያስቆጠሩበትን ጨዋታዎች እንመለከታለን። ዛሬም የሚደረጉ ጨዋታዎች አሉ። በተለይም እንግዲህ ዛሬ ከሚደረጉ ጨዋታዎች መካከል በርካቶቹ የሚጠብቁት የፓሪስ ሰን ዠርሜን ከቼልሲ እንዲሁም ደግሞ ሌላኛው ጨዋታ ሪያል ማድሪድ ከማንቸስተር ሲቲ፣ አርሰናልም ከሊቨርፑል ጋር ከሜዳቸው ውጪ የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች በስፋት በዚህ ፕሮግራም ላይ የምንተነትናቸው ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ከዚህም በተጨማሪ እንግዲህ ሌሎች የክለብ መረጃዎችን ይዘን መምጣትም ችለናል። ማንቸስተር ዩናይትድ አሁንም ያንዲያማንዲን የግሉ ለማድረግ ብዙ ሙከራዎች እንደሚያደርጉ መረጃዎች እየወጡም ይገኛሉ። ካርሎስ ካሴሚሮ ከማንቸስተር ዩናይትድ እንዳይለቅ የሚል መረጃ ነው እየሰማን የምንገኘው። ስለ ማይክል ካሪክ፣ ሴኔ ላመንስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ አንዳንድ መረጃዎችን እናጋራቸዋለን። ሊሳንድሮ ማርቲኔዝ በሳምንቱ መጨረሻም እንደማይደርስ ነው መረጃዎች እያሳዩም የሚገኙት። በአርሰናል ቤት የምናነሳቸው መረጃዎች አሉ። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ እንዲሁም ሌሎችን ክለቦች በስፋት የምንመለከት ነው የሚሆነው። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር ቆዩ። ከሀገር ውስጥ መረጃዎቻችን በመጀመር የዛሬን ፕሮግራሞቻችንን የምናጋራችሁ ነው የሚሆነው። በአውሮፓ ቻምፒየንስ ሊጉ የ16 ጥሎ ማለፍ ጨዋታዎች ትላንትናም ቀጥለው ተካሂደውም ነበር። ትላንትና የ16 ዙር የጥሎ ማለፍ የመጀመሪያ ዙር ጨዋታዎች አራት ያክል ጨዋታዎች ተደርጓል። ከምሽቱ 2 ሰዓት ከ45 እስከ ምሽት 5 ሰዓት ላይ የተደረጉ ጨዋታዎች ነበሩ። የመጀመሪያው ምሽቱ 2 ሰዓት ከ45 ላይ የተደረገው ጨዋታን ስንመለከት ጋላታሳራይ ከሊቨርፑል ጋር ያደረጉት በጋላታሳራይ ስቴዲየም በቱርክ የተደረገው ጨዋታም ነበር። ጋላታሳራይ ይህንን ጨዋታ እንግዲህ ይበቀሉናል ሲሉ ከዚህ በፊት ገልጸውም ነበር። ነገር ግን ትላንትና ጋላታሳራይ በሜዳቸውና በደጋፊዎች ፊት ሊቨርፑልን አስተናግደው በማሪዮ ሌሚና ብቸኛ ጎል እንግዲህ 1-0 ማሸነፍም ችሏል። በእርግጥ ሁለት ጎሎችን ነበር ትላንትና ማስቆጠር እየቻሉት በሁለተኛው አጋማሽ በ72ኛው ደቂቃ ላይ እንዲሁ በቻኪሪ ጎል እንግዲህ 2-0 መሆን ችለውም ነበር። ነገር ግን ከጨዋታ ውጪ በሚል እንደተሻረባቸውም ነው የተመለከትነው። ቪክተር ኦሲሜንም እንዲሁ ሌላኛው የተሻረበትን ጎል በሁለተኛው አጋማሽ ላይ ተመልክተናል። ትላንትና እጅግ በጣም ጥሩ ነበሩ ማለት ይቻላል። ጋላታሳራዮች በተለይም በመልሶ ማጥቃት እየተሻሉ እንደነበር ተመልክተንም ነበር። ሊቨርፑሎች ትላንትና ከሜዳቸው ውጪ ጥሩ ኳስ መቀባበልም ችለው ነበር። ኳሳቸውን በሜዳቸው መያዝ እየቻሉ ሲሆን ነገር ግን ወደ ጎል የሚያደርጓቸው ሙከሮች እንግዲህ ፍሬ ሳያፈሩም ተመልክተናል። 15 ሙከሮች ሁለቱም ክለቦች በተለያዩ ቦታዎች ላይ እንግዲህ አድርገውም ነበር። 6 ኦን ታርጌቶችን ሊቨርፑል የሞከሩ ሲሆን 4 ኦን ታርጌቶችን ደግሞ ጋላታሳራይ በሜዳቸው ሞክረዋል። እንዲሁም አንድ ጎል በማስቆጠር እንግዲህ 1-0 በሆነ ውጤት የትላንትናውን ጨዋታ ማጠናቀቃቸው ነው መመልከት እየቻለው። በ7ኛው ደቂቃ ላይ ጎሉን ያስቆጠረው ማሪዮ ሌሚና በ77ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣቱን ነው የተመለከትነው። ሊቨርፑሎች ትላንትና እንግዲህ ይህን ጨዋታ ለመቀልበስ ብዙ ሙከራዎችን አድርገውም ነበር። ከነዚህ መካከል እንግዲህ በ60ኛው ደቂቃ ላይ እንደ ሜሎስ ኪርኪዝ እንዲሁም ደግሞ ሞሐመድ ሳላህ ያሉ ተጫዋቾችን በማስወጣት አንዲ ሮበርትሰን እና ጀርሚ ፍሪምፖንግን ተክተዋል። በ73ኛው ደቂቃ ላይ ደግሞ አማካዩን ፍሎሪያን ቪርትዘን በማስወጣት ኮዲ ጋክፖን አስገብተው ጨዋታውን ለመቀየር ሞክሮም ነበር አሰልጣኝ አርኔ ስሎት። ነገር ግን ሊሳካላቸው አልቻለም። በተለይም ኮዲ ጋክፖ ከገባ በኋላ አንዳንድ ሙከራዎችን ለማድረግ ጥረት ሲያደርግም ተመልክተንም ነበር። ትላንትና ግን በባለሜዳው ላይ የነበረው ጋላታሳራዮች እጅግ በጣም እየተሻሉ ነበር። በፍጹም የቲም ሜትነት ነበር እንግዲህ ሲጫወቱ የነበሩት፣ ሲከላከሉ፣ ሲያጠቁ እንዲሁም ደግሞ በጉልበት ራሱ የተሻሉ እንደነበሩ መመልከትም ችለናል። በዚህም የተነሳ ወሳኛዋን እንግዲህ ጨዋታ በማሸነፍ ወደ አንፊልድ የሚያቀኑም ይሆናሉ። የመጀመሪያውን 90 ደቂቃ በጋላታሳራይ 1-0 አሸናፊነት ተጠናቆ በሚቀጥለው ጨዋታ በአንፊልድ ይህ ጨዋታ ሊቨርፑሎች በሜዳቸውና በደጋፊዎች ፊት በተለይም እሳተ ነበልባል በሚጎርፍበት በአንፊልድ ሮድ ስቴዲየም ይህን ነጥብ አስጠብቀው ይወጣሉ ጋላታሳራዮች ወይስ ደግሞ ሊቨርፑሎች ይህንን ታሪክ በመገልበጥ በተለይም በርካቶቻችን እንደምናስታውሰው ባርሴሎና በሜዳውና በደጋፊዎች ፊት 3-0 አሸንፎ ሊቨርፑል በሜዳው እንዲሁ 4-0 በማሸነፍ የቀለበሰበትን የቅርብ ጊዜ ታሪካችን ነው። በአንፊልድ ይህ ነገር ይደገም ይሆን ወይስ ደግሞ ጋላታሳራይ ይህንን ውጤት በማስጠበቅ ወደ ቀጣዩ ዙር ያልፋል የምንመለከተው ነው የሚሆነው። ሌላኛው ምሽት 5 ሰዓት ላይ የተደረጉ 3 ያክል ጨዋታዎች ነበሩ። አንደኛው ኒውካስል ዩናይትድ ከባርሴሎና ጋር ያደረጉት የሴንት ጄምስ ፓርክ ስቴዲየም የእንግሊዝ ጨዋታም ነበር። ይህ ጨዋታ እንግዲህ 1-1 በሆነ አቻ ውጤት ነው መጠናቀቅ የቻለው። 1-0 እየመሩ
ደቂቃዎች እንግዲህ ሊያልቁ ሲሉ ነበር እንግዲህ የመጨረሻውን ጎል ባርሴሎናዎች በማግኘት አቻ ማውጣት የቻሉት። የመጀመሪያ አጋማሽ ጥሩ እንቅስቃሴ ነበረው፣ እንዲሁም በሁለተኛው አጋማሽም የተሻለ እንቅስቃሴ በሁለቱም ክለቦች መካከል ተመልክተንም ነበር። ነገር ግን እስከ 86ኛው ደቂቃ ላይ ምንም አይነት ጎል በሁለቱም ክለቦች መካከል አልተመለከትንም። ጃኮብ መርፊ ተቀይሮ ገብቶ በ86ኛው ደቂቃ ላይ ክሮስ ያደረጋትን ኳስ እንግዲህ ሃርቬ ባርንስ በማስቆጠር 1-0 መምራትም ችለውም ነበር። እስከ 96ኛው ደቂቃ ላይ 4 ደቂቃዎች ተጨምረው እንግዲህ በ96ኛው ደቂቃ ላይ በተገኘችው የፔናልቲ ኳስ ምክንያት ላሚን ያማል ችን ፔናልቲ ወደ ጎልነት በመቀየር 1-1 በሆነ ውጤት እንዲጠናቀቅ መንስኤም ሆኗል። ትላንትና በተለይም ኒውካስል ዩናይትዶች በሜዳቸውና በደጋፊዎች ፊት በመልሶ ማጥቃት እየተሻሉ ነበሩ። ባርሴሎናን መቆጣጠርም ችለው ነበር። ከጨዋታው በፊት አሰልጣኝ ኤዲ ሃው አንድ ሀሳብን አንስተው እንደነበር እናስታውሳለን። ይህ ጨዋታ በቅርብ ጊዜ ካደረግናቸው ጨዋታዎች እጅግ በጣም ትልቁ እንደሆነ እናውቃለን፣ ለዚህ ጨዋታ እንዘጋጃለን ሲሉ ገልጸውም ነበር። በሜዳቸው ጥሩ እንቅስቃሴ አድርገው የነበረ ቢሆንም 16 ሙከራዎችን አድርገው 4 ኦን ታርጌቶችን መሞከርም ችለውም ነበር። እንደ ጆኤሊንተን ያሉ ተጫዋቾች እንግዲህ በትላንትናው ጨዋታ ላይ ጥሩ እንቅስቃሴ ማድረግ ችለዋል። ይህ ብራዚላዊ የአማካይ ስፍራ ተጫዋች በ74ኛው ደቂቃ ላይ እንዲሁ ጎል ቢያስቆጥርም እንግዲህ ከጨዋታው ውጪ እንደነበር ነው የተመለከትነው። እንደ ሃርቬ ባርነስ ያሉ ተጫዋቾች እንዲሁ አንግል የገጨባቸው እጅግ በጣም አሳዛኝ አጋጣሚ በኒውካስል ዩናይትድ በኩል ተመልክተንም ነበር። በባርሴሎና በኩል እንግዲህ እንደ ላሚን ያማል ትላንትና ብዙ ጥሩ እንቅስቃሴ ሲያደርጉ አልተመለከትንም። በተለይም ኒውካስል ዩናይትዶች በሜዳቸውና በደጋፊዎች ፊት በፍጹም የጨዋታ የበላይነት ተሽለውም ነበር። በተለይም እጅግ በጣም አግሬሲቭ የሆኑት የኒውካስል ዩናይትድ ተጫዋቾች እንግዲህ የባርሴሎና ተጫዋቾችን በብዙ ነገር በልጠው ማምሸትም ችለውም ነበር። ነገር ግን ጨዋታው አንዳቻ በሆነ ውጤት ተጠናቋል። ይህም ምናልባትም ለኒውካስል ዩናይትድ ከባድ ሊያደርገው ይችላል። ስፖቲፋይ ካምፕ ነው በባርሴሎና ስቴዲየም የሚደረገው የመልስ ጨዋታ ምናልባትም ለኒውካስል ዩናይትድ ሌላኛውን ከባድ ፈተና ይዞ ይመጣል የሚል ቅድሚያ ግምቶችን ካሁኑ ነው እየሰማንም የምንገኘው። ትላንትና በተደረገ ጨዋታ ማርክ በርናል በ73ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣቱን ነው እንዲሁ በጨዋታው ላይ ያስተዋል ነው። በትላንትናው ጨዋታ ይህ ጨዋታ አንዳቻ መጠናቀቁን ተመለከትን። ሌላኛው አትሌቲኮ ዲ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ቶተናም ሆትስፐርን አስተናግዶ 5-2 ያሸነፈበት ሌላኛው የመጀመሪያ ዙር ጨዋታ ነው። አትሌቲኮ ዲ ማድሪዶች በሜዳቸውና በደጋፊዎች ፊት ጣፋጭ ድል ነው ማስመዝገብ እየቻሉት። በተቃራኒው ቶተናም ሆትስፐር በእንግሊዝ ፕሪሚየር ሊግ ላለመውረድ እየተጫወተ ቢሆንም በአውሮፓ ቻምፒየንስ ሊግ ግን ጥሩ እንቅስቃሴ እያደረገ ነበር። ነገር ግን ትላንትና ያልተጠበቀ ከባድ ሽንፈት ነው ያስተናግደው። በተለይም አዲሱ አሰልጣኝ ኢጎር ቱዶር ከመጡ በኋላ ምንም አይነት ነጥብ ማግኘትም አልቻሉም። ምንም አይነት ድልም ሆነ አቻ በቶተናም ሆትስፐር ቤት እየተመለከተን አይገኝም። ትላንትናም ያልተጠበቀ የሰፊ ጎል ልዩነት በአውሮፓ ቻምፒየንስ ሊጉ የመጀመሪያ ዙር ጨዋታ በስፔንም ተሸንፏል። በጨዋታው ላይ እንግዲህ እንደ ሎሬንቴ፣ አንቷን ግሪዝማን፣ ጁሊያን አልቫሬዝ፣ ሊኖርማርድ እየመሳሰሉ ተጫዋቾች ጎሎችን ማስቆጠሩም ችሏል። አንቷን ግሪዝማን እንግዲህ ትላንትና ሁለተኛውን ጎል ያስቆጠረ ሲሆን ጁሊያን አልቫሬዝ 2 ጎሎችን በትላንትናው ጨዋታ ላይ ያስቆጠረ ተጫዋችም ነበር። ዣኦ ፔድሮ እንዲሁም ደግሞ ዶሚኒክ ሶላንኬ 2 ጎሎችን ቶተናም ሆትስፐር ያስቆጠሩ ማስተዛዘኛው ጎሎችን ያስቆጠሩ ተጫዋቾች ነበሩ። ጨዋታውን ስንመለከት እስከ 22ኛው ደቂቃ ላይ እንግዲህ ያልተጠበቀ ፍራስትሬት ያደረገበትን የቶተናም ጨዋታ እየተመለከትን ሲሆን በ22 ደቂቃዎች 4 ጎሎችን ማስቆጠር ችሎ ነበር። አትሌቲኮ ዲ ማድሪዶች በ26ኛው ደቂቃ ላይ ዣኦ ፔድሮ እንዲሁ 4-1 ማድረግ የቻለ ሲሆን በሁለተኛው አጋማሽ ጁሊያን አልቫሬዝ በ55ኛው ደቂቃ ላይ 5-1 ያደረገ ሲሆን በ76ኛው ደቂቃ ላይ ዶሚኒክ ሶላንኬ የበረኛውን ስህተት የዲያን ኦብላክን ስህተት ተጠቅሞ እንግዲህ ሁለተኛውን ጎል ማስቆጠርም ችሎ ነበር። ትላንትና ባለሜዳው አትሌቲኮ ዲ ማድሪድ በፍጹም የጨዋታ የበላይነት የሙከራ የበላይነት ነበራቸው። ሁለቱም ክለቦች ቶተናምም አትሌቲኮም 11 ሙከሮችን በጨዋታው ላይ ያመለከቱን ሲሆን አትሌቲኮ 7 ኦን ታርጌቶችን ሞክረዋል። በተቃራኒው ቶተናም ሆትስፐር 5 ሙከሮችን ነው በጨዋታው ላይ መመልከትም የቻለው። አንዳንድ ጨዋታዎችን እንግዲህ ለመለወጥ ሲሞክሩ ተመልክተንም ነበር። እንደ ቪካሪዮ ያለው የመጀመሪያው በረኛ ትላንትና እንግዲህ ቤንች ቦታ ላይ ተቀምጦም ነበር። ኪንስኪ ነበር እንግዲህ የመጀመሪያ ወይም ደግሞ ቤስት 11 ውስጥ ገብቶ መጫወት እየቻለው። ነገር ግን ተከታታይ ጎሎችን ማስተናገዱን ተከትሎ ገና በ17ኛው ደቂቃ ላይ አሰልጣኝ ኢጎር ቱዶር ቪካሪዮን እንግዲህ ቀይረው ማስገባትም ችለዋል። ከዛም በኋላ በ46ኛው ደቂቃ ላይ ኮነር ጋላገርን፣ ዶሚኒክ ሶላንኪንና ዣኦ ፔሊኒያን በማቲያስ ቴል፣ ኮሎ ሙዋኒና ሪቻርልሰን ቀይሮ በማስገባት እንግዲህ ጨዋታውን ለመቆጣጠር ሲሞክሩ ነው የተመለከትነው። ነገር ግን ያሰቡትን ያክል ማድረግ አልቻሉም። በተለይም የመጀመሪያዎቹን 22 ደቂቃዎች የተቆጠሩባቸው ጎሎች እንግዲህ ቶተናምን እንዲያዳከሙት መንስኤ መሆኑን ነው በጨዋታው ላይ ያስመለከተን። ሌላኛው ጨዋታ
አታላንታ በሜዳውና በደጋፊዎች ፊት በባየር ሙኒክ 6-1 የተሸነፈበት ጨዋታም ነበር። በቤርጋሞ ነበር ይህ ጨዋታ የተደረገው። ባየር ሙኒኮች እንግዲህ ትላንትና ግማሽ ደርዘን በማስቆጠር ከሜዳቸው ውጪ 6-1 በማሸነፍ ምናልባትም ወደ ቀጣዩ ዙር ወደ 8 ውስጥ ያሳልፋቸዋል ተብሎ የሚጠበቀውን ብዙ ጎሎች በማስቆጠር በፍጹም የጨዋታ የበላይነት አሸንፈው መመለስም ችሏል። ባየር ሙኒክ ትላንትና ጨዋታን ተቆጣጥሮ መጫወት እየቻለ ሲሆን 6 ጎሎችን ማስቆጠርም ችሏል። 70% ጨዋታውን እየተቆጣጠረ ሲሆን 30% ነበር ባለሜዳው አታላንታ መቆጣጠር እየቻሉት። በጨዋታው ላይ ዮሴፍ ስታንስኒች የመጀመሪያውን ጎል በ12ኛው ደቂቃ ላይ ያስቆጠረ ሲሆን ሚኬል ኦሊሴ በ22ኛው ደቂቃ ላይ ሁለተኛውን ጎል አስቆጠረ። ሰርጂ ናብሪ በ25ኛው ደቂቃ ላይ እንዲሁ በማስቆጠር የመጀመሪያው አጋማሽ 3-0 ተጠናቀቀ። በሁለተኛው አጋማሽ ኒኮላ ጃክሰን በ52ኛው ደቂቃ ላይ ሚኬል ኦሊሴ ለራሱ ሁለተኛውን ለቲሙ ደግሞ አምስተኛውን ጎል በ64ኛው ደቂቃ ላይ ያስቆጠረ ሲሆን በ67ኛው ደቂቃ ላይ ጀማል ሙሴላ እንዲሁ በማስቆጠር እንግዲህ ስድስተኛውን ጎል 6-0 መምራት ቻሉ። በ93ኛው ደቂቃ ላይ ፓሳሊች ብቸኛዋን ጎል ለአትላንታ ያስቆጠረ ተጫዋች ነው። ትላንትና ኒኮላስ ጃክሰን እንግዲህ ጎል ከማስቆጠሩም በላይ አሲስት ያደረገ ተጫዋች መሆኑን ተመልክተናል። የጨዋታው ኮከብ የነበረው ሚኬል ኦሊሴ ደግሞ 2 ጎልና 1 አሲስት ያስመዘገበ ተጫዋች ነው። ሰርጂ ናብሪ 1 ጎልና 1 አሲስት ያስመዘገበ ሲሆን ትላንትና ፍጹም የጨዋታ የበላይነት ነበራቸው የቪሴንት ኮምፓኒው ቲም። ባየር ሙኒኮች 25 ሙከራዎችን ያደረጉ ሲሆን 13ቱ ኦን ታርጌትም ነበሩ። በአታላንታ በኩል ስንመለከት 11 ሙከራዎችን አድርገው 3 ኦን ታርጌቶችን በጨዋታው ላይ አስመልክተውናል። በዚህም የተነሳ ትላንትና ባየር ሙኒኮች ወሳኝ ድልን ነው ማስመዝገብ እየቻሉት። በ71ኛው ደቂቃ ላይ አልፎንሶ ዴቪስ በጉዳት ምክንያት ተቀይሮ መውጣቱንም ተመልክተናል። ባየር ሙኒኮች ትላንትና ግማሽ ደርዘን ማስቆጠራቸውን ተከትሎ ምናልባትም እንግዲህ የመልሱ ጨዋታ በሜዳቸውና በደጋፊዎች ፊት መሆኑን ተከትለው ይህንን እድል በመጠቀም ወደ 8 ውስጥ እንግዲህ ካሁኑ አልፏል የሚል ቅድሚያ ግምትን እየተመለከትን እንገኛለን። በተለይም አታላንታዎች እጅግ በጣም የተዳከመ አቋምን ማሳየታቸውን ተከትሎም ማለት ነው። ይህም እንግዲህ በአውሮፓ ቻምፒየንስ ሊግ ትላንትና የተደረጉ ጨዋታዎችም ነበሩ። ዛሬም ቀጥለው የሚካሄዱ ጨዋታዎች አሉ። ከነዚህም መካከል እንግዲህ ዛሬም የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ቀጥለው የሚካሄዱም ነው የሚሆኑት። ምሽቱ 2:45 እንዲሁም ደግሞ ምሽት 5 ሰዓት ላይ የሚደረጉ በአጠቃላይ 4 ያክል ጨዋታዎች አሉ። ትላንትና 4 ያክል የመጀመሪያ ዙር ጨዋታዎች የተካሄዱ ሲሆኑ ዛሬም እንግዲህ እንዲሁ የሚቀጥሉም ይሆናሉ። ባየር ሊቨርኩሰን ከአርሰናል ቅድሚያ የሚደረገው የምሽት 2:45 ተጠባቂ ጨዋታ ነው። ይህ ጨዋታ እንግዲህ በባይ አሬና በጀርመን የሚደረግ ጨዋታ ነው። አርሰናል ከሜዳቸው ውጪ እንዲሁም ደግሞ ባየር ሊቨርኩሰን በጀርመን በሜዳቸው የሚያደርጉት ተጠባቂ ጨዋታም ይሆናል። አሰልጣኝ ሚኬል አርቴታ አንጻራዊ እንግዲህ ቀለል ያለ ቋት እንደደረሳቸው በርካቶቹም ያነሳሉ። በተለይም እንግዲህ ባየር ሊቨርኩሰንን አሸንፈው ካለፉ እንኳን ቀላል ምድብ ነው እንዳግም የሚደርሳቸው። በተለይም የቦዶ ግሊምትና የስፖርቲንግ ሊዝበን አሸናፊን የመግጠም አድቫንቴጅ አላቸው። በእርግጥ ባየር ሊቨርኩሰን በአውሮፓ ቻምፒየንስ ሊጉ ጥሩ አካሄድ መሄዱን ተከትሎ እንግዲህ ካሁኑ እየተጠበቀም ይገኛል። ነገር ግን አንጻራዊ ለአርሰናል ካሁኑ ቀላል ቲም እየተባለም ነው የሚገኘው። የጨዋታ ምሽት 2:45 የሚደረግ ነው የሚሆኑት። በታሪክ ለአራተኛ ጊዜ ነው እነዚህ ሁለቱ ክለቦች የሚገናኙት። ከዚህ በፊት 3 ጊዜ እየተገናኙ ሲሆን ሁለቱን አርሰናል ማሸነፍም ችሏል። አንዱን በአቻ ውጤት ነው ማጠናቀቅ እየቻለው። ለመጨረሻ ጊዜ የተገናኙት በ2004 ፍሬንድሊ ጨዋታ ላይም ነበር። በዛ ጨዋታ ላይ ኦሌክዛንደር ዚንቼንኮ፣ ሊያንድሮ ትሮዛርድ፣ ጋብሪኤል ጂሰስ እንዲሁም ደግሞ ካይ ሃቨርትስ ነበር ጎሎችን በማስቆጠር እንግዲህ 4-1 በሆነ ውጤት ማሸነፍም እየቻሉት። ከዛ በፊት በተደረገ ጨዋታ በተመሳሳይ 4-1 ማሸነፋቸው እንዲሁ ስታቲክሳቸው ያሳያል አርሰናል። ይህም ጨዋታ እንግዲህ በ2002 የአውሮፓ ቻምፒየንስ ሊግ የማለፍ ጨዋታ ላይም ነበር። በአራተኛ ዙር ጨዋታ ነበር መገናኘት እየቻሉት። በዛ ጨዋታ ላይ እንደ ሮቤርቶ ፒሬዝ እንዲሁም ደግሞ ቴሪ ሄነሪና ፓትሪክ ቬራ እየመሳሰሉ ተጫዋቾች ነበር ጎሎቹን ማስቆጠር እየቻሉት ዴኒን ቤርካምፕን ጨምሮም ማለት ነው። ከ2002 በኋላ ለመጀመሪያ ጊዜ በነጥብ ጨዋታ በደርሶ መልስ እንዲሁ በአውሮፓ ቻምፒየንስ ሊጉ እንዲሁ ዳግም እየተገናኙ ነው የሚሆኑት። እነዚህ ሁለቱ ክለቦች ከ24 ዓመትም በኋላ የጨዋታ እጅግ በጣም ተጠባቂ ያደርጋቸዋል። በአውሮፓ ቻምፒየንስ ሊጉ እንግዲህ አርሰናል ምንም አይነት ጨዋታ ሳይሸነፍ እንዲሁም ደግሞ አቻ ሳይወጣ ሁሉንም ጨዋታዎች 24 ነጥብ በመያዝ እንግዲህ አሸንፈው ለዚህ መብቃትም ችሏል። በአውሮፓ ቻምፒየንስ ሊግ አንደኛ ሆኖ እንዳለፈም እንዲሁ እናስታውሳለን። ባየር ሊቨርኩሰንን ስንመለከት ከመጨረሻዎቹ 5 ጨዋታዎች ሁለቱን አሸንፈው ሁለቱን አቻ ወጥቶ በአንዱ ሽንፈት አስተናግዶ ነው እንግዲህ በዚህ ደረጃ ላይ መገኘትም እየቻለው። ይህ ተጠባቂም ያደርጓል። በዛሬው ጨዋታ ላይ እንግዲህ አንዳንድ ላይገኙ የሚችሉ ተጫዋቾች አሉ። በአርሰናል በኩል እንደ ሊያንድሮ ትሮዛርድ፣ ሚኬል ሜሪኖ፣ ሪካርዶ ካላፊዮሪ፣ ማርቲን ኦዴጋርድ እና ቤን ዋይት የመሳሰሉ ተጫዋቾች ላይገኙ እንደሚችሉ ነው እየተገለጸ የሚገኘው። ነገር ግን አንዳንድ ተጫዋቾች እንደተመለሱ መረጃዎች እያሳዩም ይገኛሉ። እንደ ዊሊያም ሳሊባ ያሉ ተጫዋቾች እንግዲህ እንዲሁም ደግሞ
ዲክላን ራይስም ጭምር ሪከቨር እንዳደረገ ነው መረጃዎች እያሳዩም የሚገኙት። ይህም እንግዲህ በአርሰናል በኩል ራሳቸውን ለማጠናከር የእነዚህ ተጫዋች መመለስ እጅግ በጣም እንደሚጠቅማቸው እየተገለጸም ይገኛል። በባየር ሊቨርኩሰን በኩል የቀድሞ የሪያል ማድሪድ ተጫዋች የሆነው ሉካስ ቫስኬስን ጨምሮ አጉስቶ እንዲሁም ደግሞ ሉኪች ባዴ በጉዳት ምክንያት የማይገኙ የባየር ሊቨርኩሰን ተጫዋቾችም ናቸው። በዚህ ዓመት በአውሮፓ ቻምፒየንስ ሊግ እየደመቁ ያሉ የሁለቱ ክለቦች ተጫዋቾችን ስንመለከት በአርሰናል በኩል እንግዲህ ጋብሪኤል ማርቲኔሊ 6 ጎልና 1 አሲስት በማስመዝገብ እንግዲህ በአውሮፓ ቻምፒየንስ ሊጉ ድንቅ ጊዜውን እያሳለፈ ይገኛል። ምንም እንኳን በእንግሊዝ ፕሪሚየር ሊግ ኮንሲስተንት ባይሆንም በአውሮፓ ቻምፒየንስ ሊጉን እጅግ በጣም ድንቅ እንቅስቃሴውን እያሳየም ይገኛል። ሌላኛው አጥቂው ቪክተር ዮከረስ ነው። 4 ጎልና 1 አሲስት ያስመዘገበም ተጫዋች ነው። ይህ ተጫዋች በአውሮፓ ቻምፒየንስ ሊጉ ቡካዮ ሳካ 2 ጎልና 2 አሲስት እንዲሁም ኖኒ ማዱዌኬ 3 ጎሎችን በማስቆጠር እንግዲህ የሚጠቀሱ ተጫዋቾች ናቸው። አሌክሳንድሮ ግሪማርሎ በባየር ሙኒክ ቤት የሚጠቀስ ተጫዋች ሲሆን 4 ጎልና 2 አሲስት አስመዝግቧል። ፓትሪክ ሲሼክ 4 ጎልና 1 አሲስት ያስመዘገበ ሌላኛው ተጫዋች ነው። ይህ ጨዋታ እንግዲህ ዛሬ በባይ አሬና ስቴዲየም ምሽቱ 2 ሰዓት ከ45 ላይ የመጀመሪያ ዙር ጨዋታቸውን እንግዲህ የሚያደርጉም ይሆናሉ። አሰልጣኝ ሚኬል አርቴታ ምናልባትም ከሜዳቸው ውጪ የዛሬው ከባድ ፈተና እንዲሁ የሚጠበቅም ነው የሚሆነው። አሰልጣኝ ሚኬል አርቴታ እንዲሁም ደግሞ አርሰናል በዚህ ዓመት ለ4 ዋንጫዎች እየተሳተፉም ይገኛሉ። በአውሮፓ ቻምፒየንስ ሊጉ እንደምናውቀው አንደኛ ሆነው 24 ነጥቦችን በመሰብሰብ በአውሮፓ ቻምፒየንስ ሊግ ታሪክ ሰርተው እንግዲህ ማለፋቸውን እናውቃለን። በአሁኑ ሰዓት ላይ ቀላል ቋት ነው አንጻራዊ እንግዲህ ከሌሎቹ እየደረሳቸው የሚገኘው። በተለይም እንደ ሪያል ማድሪድ፣ ማንቸስተር ሲቲ፣ ፓሪስ ሰን ጀርሜን እና ቼልሲ ባሉበት ምድብ ላይ አይገኙም። ይህም እንግዲህ ለነሱ እጅግ በጣም ጥሩ እንደሆነ ነው በርካቶች እያነሱ የሚገኙት። ይህም እንግዲህ አርሰናል ምናልባትም እስከ ፍጻሜው የሚሄድ እድል አለው ተብሎ ቅድሚያ ግምት ከተሰጣቸው ክለቦች መካከል በአውሮፓ ቻምፒየንስ ሊጉ ይገኝበታል። ዛሬም ከሜዳቸው ውጪ በባይ አሬና ባየር ሊቨርኩሰን ስቴዲየም የሚያደርጉት የመጀመሪያ ዙር ተጠባቂ ጨዋታ አለ። ምሽቱ 2 ሰዓት ከ45 ላይ ይጀምራል። ይህ ጨዋታ ማን ያሸንፋል? ቅድሚያ ግምታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ሌላኛው ምሽት 5 ሰዓት ላይ እጅግ በጣም ተጠባቂ ጨዋታዎች አሉ። ከነዚህም መካከል እንግዲህ ባለፉት 6 ዓመታት 5 ጊዜ የተገናኙት ሪያል ማድሪድ እና ማንቸስተር ሲቲን ምሽት 5 ሰዓት ላይ በበርናቦ ስቴዲየም የሚገናኙም ነው የሚሆኑት። እነዚህ ሁለቱ ክለቦች እንግዲህ በተለይም ባለፉት 6 ዓመታት ተራ በተራ እጅግ በጣም እየተገናኙም ነው የሚገኙት። ሪያል ማድሪድ ከማንቸስተር ሲቲ በታሪክ 15 ጊዜ የተገናኙ ሲሆን እንግዲህ በአውሮፓ ቻምፒየንስ ሊጉ 5ቱን ማንቸስተር ሲቲ 5ቱን ሪያል ማድሪድ እንዲሁም ደግሞ 5ቱን በአቻ ውጤት ነው ማጠናቀቅ የቻሉት። ጥሩ ስታቲክስ ነው ሁለቱም መያዝ የቻሉት። አንጻሬ ወደ አንዱ ያጋደለ ቁጥር እየተመለከተን አይገኝም። ባለፉት 6 ዓመታት ደግሞ ለአምስተኛ ጊዜ ነው በአውሮፓ ቻምፒየንስ ሊጉ የሚገናኙት። ይህም እንግዲህ በቅርብ ጊዜያት በተለይም ያልተመለከት ነው ተደጋጋሚ እንዲሁ መገናኘት ነው። ሪያል ማድሪድ ከማንቸስተር ሲቲ በበርናቦ ስቴዲየም የሚያደርጉት የዛሬው ተጠባቂ ጨዋታ ምሽት 5 ሰዓት ላይ የሚጀምርም ነው የሚሆነው። የመጨረሻ ዙር ጨዋታን እንግዲህ ለመጨረሻ ጊዜ መገናኘት የቻሉት አምና እንደሆነ እናስታውሳለን። በግሩፕ ስቴጅ 6ኛ ጨዋታ ላይ እንግዲህ ማንቸስተር ሲቲ ከሪያል ማድሪድ ጋር ተገናኝተውም ነበር። በዛ ጨዋታ ላይ በርካቶቻችን እንደምናስታውሰው ማንቸስተር ሲቲ 2-1 በሆነ ውጤት አሸንፈውም ነበር። ኒኮ ኦሬሊ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ 2 ጎሎቹን ያስቆጠሩ ሲሆን በአሁኑ ሰዓት ላይ በኤሲኤል ጉዳት ምክንያት እንግዲህ ለ7 ወራት ከሜዳ የሚርቀው ሮድሪጎ ጎይዝ ነበር ብቸኛዋን ጎል ለሪያል ማድሪድ ማስቆጠር የቻለው። በ16 ጥሎ ማለፍ ውስጥ አምና እንደተገናኙ እናስታውሳለን። በተለይም እንግዲህ 16 ጥሎ ማለፍ ውስጥ በተገናኙበት ሰዓት ሪያል ማድሪድ ማንቸስተር ሲቲን በአጠቃላይ የድምር ውጤት በአግሪጌት 6-3 በሆነ ውጤት ማሸነፉን በርካቶቻችን እናስታውሳለን። በዚህ ስቴዲየም በተደረገ ጨዋታ ሪያል ማድሪድ ማንቸስተር ሲቲን 3-1 ያሸነፈ ሲሆን በዛ ጨዋታ ላይ ጎሎቹን ኪሊያን ምባፔ ሃትሪክ በመስራት ያስቆጠረ ሲሆን ኒኮ ጎንዛሌዝ ብቸኛዋን ጎል ለማንቸስተር ሲቲ ያስቆጠረ ተጫዋች ነበር። ኪሊያን ምባፔ እጅግ በጣም ድንቅ እንቅስቃሴውን ባሳየበት ጨዋታ ሃትሪክ መስራቱን እናስታውሳለን። በፌብራሪ 19 ነበር አምና የመጀመሪያውን ዙር ማድረግም የቻሉት። ከዛ በፊት በተደረገ ጨዋታ በማንቸስተር ሲቲ ስቴዲየም ማለትም በኢታድ ስቴዲየም በተደረገ ጨዋታ እንዲሁ ሪያል ማድሪድ የበላይነት የነበረው ሲሆን 3-2 በሆነ ውጤት ነበር እንዲሁ የመጀመሪያውን የደርሶ መልስ ጨዋታ ማሸነፍም የቻለው። ኪሊያን ምባፔ ብራያም ዲያዝ እንዲሁም ደግሞ ጁድ ቤሊንጋም ጎሎቹን ያስቆጠሩ ሲሆን ኤርሊንግ ብሮት ሃላንድ ሁለቱንም ጎሎች እንግዲህ ለማንቸስተር ሲቲ አስቆጥሮ ነበር። ነገር ግን ሪያል ማድሪድ እንዲሁ 3-2 በሆነ ውጤት ማሸነፉን እናስታውሳለን። ይህም እንግዲህ በዚህ እጅግ በጣም አምና በተደረገ ጨዋታ ላይ በደርሶ መልስ እንዲሁ ማሸነፋቸውን የምናስታውሰውም ጉዳይ ነው። በ2025 በዲሴምበር በአውሮፓ ቻምፒየንስ ሊጉ በሊግ ስቴጅ ላይ የተገናኙበትም እንዲሁ የሚታወስም ጉዳይ ነው። ዛሬ እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ እጅግ በጣም ይጠበቃል። በዛሬው ጨዋታ ላይ ግቫርዲዮል እንዲሁም ደግሞ ማቴዮ ኮቫቺች በጉዳት ምክንያት አይገኙም። በእርግጥ ማቴዮ ኮቫቺች ወደ ልምምድ መመለሱ ነው እየተገለጸ የሚገኘው። በሪያል ማድሪድ በኩል በርካታ ተጫዋቾች በጉዳት አይገኙም። ከነዚህም መካከል አልቫሮ ካራሬስ
ቁርጭምጭሚት ጉዳት ምክንያት አይገኝም። ኪሊያን ምባፔ ወደ ልምምድ መመለሱ እየተገለጸ ይገኛል። በዛሬው ጨዋታ ላይ ሙሉ ደቂቃ ይጫወት ሲሆን አሁን የሚጠየቅም ወይም ደግሞ ወሳኝ ተጫዋች መሆኑን ተከትሎ እንግዲህ አጓጊም ያደርገዋል። ጁዲ ቤሊንጋም፣ ኤደር ሚሊታው፣ ሮድሪጎ ጎይሽ፣ ዳኒ ሴባውስ፣ ዴቪድ አላባ እንዲሁም ደግሞ ጁዋን ማርቲኔዝ በጉዳት ምክንያት የማይገኙ የሪያል ማድሪድ ተጫዋቾችም ናቸው። እነዚህ ተጫዋቾች እንግዲህ በርካቶቹ አለመኖሩ ምናልባትም የሪያል ማድሪድን ቲም ሊያሳሳው ይችላል የሚል ቅድሚያ ግምትን እየሰማንም ነው የምንገኘው። በዚህ በአውሮፓ ቻምፒየንስ ሊግ ላይ በርካታ ጎሎችን ያስቆጠሩ ተጫዋቾችን ስንመለከት በሪያል ማድሪድ በኩል እንግዲህ የስፔን ላሊጋው የኮከብ ጎል አግቢነትን እየመራ የሚገኘው ፈረንሳዊ ኪሊያን ምባፔ በአውሮፓ ቻምፒየንስ ሊግም እንዲሁ 13 ጎሎችንና አንድ አሲስት በማስመዝገብ በአውሮፓ ቻምፒየንስ ሊጉ ኮከብ ጎል አግቢነትን እየመራም ይገኛል። በዚህ አካሄድ ምናልባትም እንግዲህ ካሁን በኋላ 4 ጎሎችን የሚያስቆጥር ከሆነ ከቀድሞ የሪያል ማድሪድ ተጫዋች ክርስቲያኖ ሮናልዶ ጋር እንግዲህ በአንድ የአውሮፓ ቻምፒየንስ ሊግ ዘመን 17 ጎሎችን በማስቆጠር ታሪክ የሚጋራም ይሆናል። ከዛ በላይ የሚያስቆጥር ማለትም 5 ጎሎችን የሚያስቆጥር ከሆነ ደግሞ ሪካርዱን ማሻሻልም ይችላል። ነገር ግን አንድ ነገር ማስታወስ አለብን። በአሁኑ የአውሮፓ ቻምፒየንስ ሊግ የድልድል ስቴጅ እንግዲህ በርካታ ጨዋታዎች እንደሚደረጉም ይታወቃሉ። ይህ ሮናልዶ ጋር የሚገናኝም አይደለም። ነገር ግን ይህንን ታሪክ ማሻሻልም ይችላል። ሌላኛው ቪኒሲየስ ጁኒየር ነው። በአውሮፓ ቻምፒየንስ ሊጉ 3 ጎልና 4 አሲስት አስመዝግቧል። አርዳ ጉለር 4 አሲስት ያስመዘገበ እንዲሁም ደግሞ ፌዴ ቫልቬርዴ 4 አሲስት ያስመዘገቡ የሪያል ማድሪድ ተጫዋቾችም ናቸው። በማንቸስተር ሲቲ ቤት ኤርሊንግ ብሮት ሃላንድ የፊት አውራሪ የአጥቂ ስፍራ ተጫዋች 7 ጎሎችን በዚህ ዓመት በአውሮፓ ቻምፒየንስ ሊጉ አስቆጥሯል። በእንግሊዝ ፕሪሚየር ሊግ እንደምናውቀው እንግዲህ 22 ጎሎችን ማስቆጠሩን እንዲሁ እናስታውሳለን። ጀርሚ ዶኩ 3 አሲስት እና 1 ጎል ያለው ሲሆን ሪያን ቸርኪ 3 ጎል እንዲሁም ደግሞ ፊል ፎደን 2 ጎልና 1 አሲስት ያስመዘገቡ ተጫዋቾችም ናቸው። በተለይም ይህ ጨዋታ ምሽት 5 ሰዓት ላይ የሚደረግ ሲሆን በሳንቲያጎ በርናቦ በርካቶቹ አይናቸውን የሚጥልበት ጨዋታ እንደሆነ ካሁኑ ቅድሚያ ግምትም አግኝቷል። ሌላኛው ፓሪስ ሰን ዠርሜን ከቼልሲ ጋር የሚያደርጉት ተጠባቂ ጨዋታ አለ። በተለይም እነዚህ ሁለቱ ክለቦች በዓለም ክለቦች ዋንጫ በፍጻሜ ጨዋታ ላይ ተገናኝተው እንግዲህ ቼልሲ ያልተጠበቀ እጅግ በጣም አስገራሚ ድል ማስመዝገቡን ተከትሎ ይህ ጨዋታ ምናልባት እልሃቸውን ፓሪስ ሰን ዠርሜን ይወጡ ይሆን ወይስ ደግሞ ቼልሲዎች ዳግም እንዲሁ ፓሪስ ሰን ዠርሜንን ያንበረከኩ ይሆን የሚሉ ጥያቄዎች እንግዲህ እየተመለከትን እንገኛለን። በፓርክ ዴ ፕሪንስ የሚደረግ ጨዋታ ነው። ይህ ጨዋታ በፈረንሳይ በሚደረገው ጨዋታ እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። በታሪክ በተገናኙበት ጊዜ 3 ጊዜ የተሸናነፉ ሲሆን 4ቱን ጊዜ ደግሞ በአቻ ውጤት ነው ማጠናቀቅ እየቻሉት። ለመጨረሻ ጊዜ መች ነው የተገናኙት የሚለውን ስንመለከት በፊፋ ክለብ ወርልድ ካፕ በፋይናል ጨዋታም ነበር የተገናኙት። ቼልሲ ፓሪስ ሰን ዠርሜንን 3-0 ባሸነፈበት ጨዋታ በዛ ጨዋታ ላይ ኮል ፓልመር 2 ጎሎችን በማስቆጠር እንግዲህ ጨዋታው ኮከብ ተጫዋች ሆኖ ማምሸቱን እናስታውሻለን። ዣኦ ፔድሮ ያ ጨዋታ ላይ እንግዲህ 3ኛውን ጎል ማስቆጠሩን ነው በርካቶቻችን የምናስታውሰው። በፓሪስ ሰን ዠርሜን በኩል በ85ኛው ደቂቃ ላይ የአማካይ ስፍራ ተጫዋች የሆነው ዣኦ ኔቬዝ በቀይ ካርድ እንዲሁ የወጣበት አጋጣሚን እናስታውሳለን። ይህንን ነገር እንግዲህ ለመቀልበስ ማለትም ያን ዋንጫ ያሳያቸውን ቼልሲን እንግዲህ በሜዳቸውና በደጋፊዎቹ ፊት አሰልጣኝ ሉዊስ ኤንሪኬ እንዲሁ ይገጥማሉ። ከምድብ ድልድል በፊት አንድ ሀሳብን ሰጥተውም ነበር። ከቼልሲ ጋር የሚገጥመን ወይም ደግሞ የሚደርሰን ከሆነ ምናልባት አንዳንድ ከባድ ስራዎች እያጋጥሙናል፣ እሱን ለመስራት ደግሞ እንጠነቀቃለን፣ እንሰራለን ሲሉ ገልጸው እንደነበር እናስታውሳለን። ይህ ጨዋታ እንግዲህ ምሽት 5 ሰዓት ላይ የሚጀምር ነው የሚሆነው። ከዚህ በፊት የተገናኙት በ2016 ነበር። በአውሮፓ ቻምፒየንስ ሊጉ በ16 ጥሎ ማለፍ ውስጥ በዛ ጨዋታ ላይ ፓሪስ ሰን ዠርሜን በአግሪጌት 4-2 በሆነ ውጤት ነበር ማሸነፍ የቻለው። የመጀመሪያውንም ሁለተኛውንም ጨዋታ እንግዲህ 2-1 በሆነ ውጤት በማሸነፍ ቼልሲን ዛሬ ከ10 ዓመት በኋላ ዳግም በአውሮፓ ቻምፒየንስ ሊጉ በ16 ጥሎ ማለፍ ውስጥ እንዲሁ ዳግም የሚገናኙም ይሆናሉ። በዛሬው ጨዋታ ላይ ፋቢያን ሩይዝ በጉዳት ምክንያት የማይገኝ የፓሪስ ሰን ዠርሜን ተጫዋች ሲሆን ሌሎቹ ግን እንዲሁ በአቋማቸው እንደሚገኙ እየተገለጸም ይገኛል። በቼልሲ በኩል ዌስሊ ፎፋና፣ ስቲቭ ዊሊያምስ፣ ጄሚ ጊተንስ እንዲሁም ደግሞ ሎቪ ኮልዊል በጉዳት የማይገኙ የቼልሲ ተጫዋቾች መሆናቸውን አሰልጣኝ ሊያም ሮዚኒየርም ተናግሯል። በአውሮፓ ቻምፒየንስ ሊጉ ዣኦ ፔድሮ 3 ጎሎችን በማስቆጠር የሚጠቀስ የቼልሲ ተጫዋች ነው። ስቲቭ ዊሊያምስ እንዲሁ 3 ጎሎችን አስቆጥሯል። በፓሪስ ሰን ዠርሜን በኩል ስንመለከት ክቪቻ ክቫራትስኬሊያ 4 ጎልና 3 አሲስት ያስመዘገበ ሲሆን አማካዩ ፖርቹጋላዊ ተጫዋች ቪሺኒያ 5 ጎልና 1 አሲስት እንዲሁም ዲዜሬዴ 4 ጎልና 1 አሲስት፣ ኑኔ ሜንዴዝ ደግሞ 2 ጎልና 2 አሲስት ያስመዘገቡ የፓሪስ ሰን ዠርሜን ተጫዋቾችም ናቸው። ይህ ጨዋታ
ምሽት 5 ሰዓት የሚጀምር ሲሆን በርካቶቹ እንዲሁ የሚጠብቁት ጨዋታ ነው። ሌላኛው አንጻራዊ ቀለል ያለው ጨዋታ እንግዲህ ቦዶ ግሊምት ከስፖርቲንግ ሊዝበን ጋር የሚያደርጉት የ5 ሰዓት ተጠባቂ ጨዋታም አለ። ቦዶ ግሊምት እንግዲህ በዚህ አመት እጅግ በጣም ጥሩ እንቅስቃሴ እያደረገ ሲሆን በተለይም በጥሎ ማለፉ 16 ውስጥ ለመግባት በሚደረገው ጥረት እንግዲህ ኢንተር ሚላንን አሸንፎ ማለፉን እናስታውሳለን። በሜዳቸው 3-1 እንዲሁም ደግሞ በኢንተር ሚላን ማለትም በሳንሲሮ ጂሴፔ ሜዛ ደግሞ 2-1 በማሸነፍ በአጠቃላይ ውጤት 5-2 በማሸነፍ ማለፋቸውን እናውቃለን። በአሁኑ ሰዓት ላይ ደግሞ ስፖርቲንግ ሊዝበንን እንግዲህ ሊፈትኑ አሁን ዳግም ብቅ ብለዋል። በአውሮፓ ቻምፒየንስ ሊግ 16 ጥሎ ማለፍ ውስጥ ቦዶ ግሊምት በሜዳቸውና በደጋፊዎች ፊት ስፖርቲንግ ሊዝበንን የሚያስተናግዱበት ሌላኛው ተጠባቂ የምሽት 5 ሰዓት የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታዎችም ናቸው። እነዚህን ጨዋታዎች እንድታዩ እየጋበዘን ወደ ሌሎች ፕሮግራሞቻችን እንለፍ። አርሰናል ከሽልማት ከፍተኛ ገቢ ያገኘው ክለብ መሆኑ ተገልጿል። ባለፉት 3 የውድድር ዓመታት በፕሪሚየር ሊጉ ከአርሰናል በላይ ከፍተኛ የሽልማት ገንዘብ ያገኘ የፕሪሚየር ሊግ ክለብም የለም። መድፈኞቹ በዚህ ዓመታት ከፕሪሚየር ሊጉ 519.2 ሚሊዮን ፓውንድ ከሽልማት ገቢ ማግኘታቸው ነው የተገለጸው። በተጨማሪም ከአውሮፓ ቻምፒየንስ ሊግ 263 ሚሊዮን ፓውንድ የሚጠጋ የገንዘብ ሽልማት መቀበላቸው ተገልጿል። አርሰናል በቀጣይ ባየር ሊቨርኩሰንን የሚያሸንፍ ከሆነ ተጨማሪ 11 ሚሊዮን ፓውንድ ገቢም የሚያገኝ ይሆናል። ይህ ጨዋታ ዛሬ የሚጀምር ነው የሚሆነው በባይ አሪና በጀርመን በሚደረገው ጨዋታ። ይህንን ዘገባ እንግዲህ ዘ አትሌቲክስ ይዞት ማውጣትም ችሏል። በአንድ ወቅት ዲክላን ራይስ ማክስ ዶማንን ከአርሰናል ዋናው ቡድን ጋር ከተጫወተ ከጥቂት ሰዓታት በኋላ ወደ ትምህርት ቤት ስለመመለሱ እንዲህ ብሎ ተናግሮም ነበር። ዲክላን ራይስም ሲናገር እንግዲህ የ15 ዓመት ልጅ በዋና ቡድን ውስጥ እንደዚህ አስደናቂ አይቼ አላውቅም፣ የሚገርም ነው ሲልም ይገልጻል። በቪዲዮ ወይም ደግሞ ፌስ ታይም ስንነጋገር የትምህርት ቤት ዩኒፎርምን ለብሶም ነበር። እኔም ጓደኛዬ ከአንድ ሳምንት በፊት በፕሪሚየር ሊጉ ተጫውተ አሁን ደግሞ በትምህርት ቤት በር በኩል እየገባ ነውም አልኩት። ዲክላን ራይስ ይቀጥልና እኔ ራሴ የ15 ዓመት ልጅ እያለው ወደ ዌስትሃም ዋና ቡድን መልበሻ ክፍል ስገባ እኔ እንደሱ በራስ የመተማመን ሰው አልነበርኩም ስልም ይናገራል። ይህ እጅግ በጣም የሚገርም ጊዜ ነው። እኔ ጠግዤም ዝም እልም ነበር። አንድ ነገር ካላናገረኝ በስተቀር ማንንም አላናገርም ነበር። አሁን ግን በተለይ ማክስ በራሱ በችሎታው ላይ ያለው እምነት በጣም ከፍተኛ ነው። እጅግ በጣም አስገራሚ ነው። ይህ ተጫዋች በአርሰናል ቤት ብዙ ነገሮችን ይሰራል ሲልም ተናግሯል። ቤንጃሚን ሴስኮ የወሩ ምርጥ ተጫዋች በመባልም ተመርጧል። የእንግሊዝ ፕሮፌሽናል ተጫዋች ማህበር የደጋፊዎች የወሩ ምርጥ ተጫዋች ይፋም እየተደረገ ሲሆን በዚህ መሰረት የማንቸስተር ዩናይትድ የፊት መስመር አጥቂ ቤንያሚን ሴስኮ የወሩ ምርጥ ተጫዋች በመባልም ነው የተመረጠው። ሴስኮ በወሩ ለማንቸስተር ዩናይትድ ተቀይሮ እየገባ ባደረጋቸው ጨዋታዎች 3 ጎሎችን ማስቆጠር መቻሉ ይታወሳል። ቤንጃሚን ሴስኮ በየካቲት ወር የማንቸስተር ዩናይትድ ምርጥ ተጫዋች በመባል መመረጡ አይዘነጋም። በአሁኑ ሰዓት ደግሞ የእንግሊዝ ፕሪሚየር ሊጉ ምርጥ ተጫዋች በመባልም ነው መመረጥ እየቻለው። ሃሪ ማጉዌር በዚህ የውድድር ዘመን በእንግሊዝ ፕሪሚየር ሊጉ የአየር ላይ ኳሶች በማሸነፍ ረገድ አንደኛ ደረጃ ላይ መቀመጡን ኦፕታ እየገለጸልን ይገኛል። ሃሪ ማጉዌር በእንግሊዝ ፕሪሚየር ሊግ 77% የአየር ላይ ኳሶችን እንግዲህ በማቋረጥ አንደኛ ደረጃ ላይ እየተቀመጠ ሲሆን የሊቨርፑሉ ካፒቴን ቨርጂል ቫን ዳይክ በ75 እንዲሁም ደግሞ ኢብራሂማ ኮናቴ በ72 እንዲሁ እየተከተሉት ይገኛሉ። የማንቸስተር ዩናይትድ ምርጮች እንደገለጹት ከሆነ ከኤሚሊያኖ ማርቲኔዝ ይልቅ ሴኔ ላመንስን ለማስፈረም የተደረገው ውሳኔ በበርካታ ቁልፍ ውሳኔዎች ላይ የተመሰረተ መሆኑ ተገልጿል። ሴኔ ላመንስ ግብጥ በማዳን ብቁ መሆኑን፣ የሚሻሙ ኳሶችን በመቆጣጠር ረገድ ጠንካራ መሆኑንና እንዲሁም ስህተቶችን አልፎ አልፎ ብቻ እንደሚሰራም ነው የተገለጸው። በዚህም እየተነሳ እንግዲህ ስህተት ቢሰራ እንኳን በብቃቱ ላይ ምንም ተጽዕኖ ሳይፈጥርበት ጨዋታውን ለመቀጠል የሚያስችል ትክክለኛ የአይምሮ ጥንካሬ እንዳለውም ተጠቁሟል። በዚህም የተነሳ ወደ ማንቸስተር ዩናይትድ ቅድሚያ እንደተሰጠው ነው መረጃዎች በስፋትም እያመለከቱም የሚገኙት። አሁን ቢሆን በማንቸስተር ዩናይትድ ቤት የተጫዋች እንግዲህ ራሱን ማሳየቱ በርካቶቹ እንደወደዱትም ይገልጻሉ። ሊሳንድሮ ማርቲኔዝ ከጉዳት ባገገመበት ወቅት የሊቨርፑሉ አሌክሲ ማካሊስተር እንዲሁም የአስቶን ቪላው ኤሚሊያኖ ማርቲኔዝ የሀገሩ ልጆች እንደደገፉት እየተገለጸ ይገኛል። በዚህ በተጨማሪም አስቸጋሪ ከሆኑ ሁኔታዎች አንዱ ነበርም ሲልም ይገልጻል። የሁሉም ድጋፍ አስፈልጎኝም ነበር፣ ያለነሱ በጣም ከባድ እየሆነም ነበር፣ ሁሉም ነገር ከዜሮ መጀመር ነበረብኝ ሲልም ይናገራል። ኤሚሊያኖ ማርቲኔዝ እንዲሁም ደግሞ ማካሊስተር ሊደግፉኝ ወደ ቤቴ መጥተውም ነበር። ይህ በብሔራዊ ቡድን ውስጥ ምን ያህል እንደምንተሳሰብ እንዲሁም ደግሞ እርስ በርስ እንደምንከባበር ያሳያል ሲል ሊሳንድሮ ማርቲኔዝ ስለ እነዚህ ተጫዋች ይናገራል። ዲቡ ማለትም ኤሚሊያኖ ማርቲኔዝ መልእክትም ላከልኝ፣ ወደ ቤት እመጣለሁ አለኝ። ሲመጣም ስማ ማካሊስተርም አብሮኝ ይመጣልም አለኝ። እኔም በጣም ደስ ብሎኝም ነበር ሲልም ነው እንዲሁ የሚናገረው። ጋሪ ሊንከን ይናገራል። ማርከስ ራሽፎርድ የልጅነት ክለቡን ትቶ በካምፕ ኑ የወደፊት ህይወትን ቢቀጥል ጥሩ ሁኔታ ይሆንለታል ብዬም አስባለሁም ሲል ይናገራል። በአሁኑ ሰዓት ላይ ብዙ እየተጫወተ አይገኝም። ለዚህም ምክንያቱም ግልጽ ነው።
ያማል በቀኝ እንዲሁም ደግሞ ራፊኒያ በግራ መስመርም አሉ። ሁለቱ ደግሞ በዓለም ላይ ካሉ ምርጥ ተጫዋቾች መካከል እንዲሁ በተርታ የሚመደቡም ናቸው። ስለዚህ ባይሰለፍም ግልጽ ምክንያት አለ። ነገር ግን ተቀይሮ በሚገባበትም ጊዜ ሁሉም ጊዜ ጥሩ እየተጫወተም ይገኛል። በዚህም የተነሳ ወደ ማንቸስተር ከተማ ከሚመለስ እዛው በካታላናው ክለብ ባርሴሎና ቢቆይ ለሱ እጅግ በጣም ጥሩ ይሆንለታል ሲልም እየገለጸም ነው የሚገኘው። ሪያል ማድሪድ፣ አርሰናል፣ ሊቨርፑል እንዲሁም ደግሞ ቼልሲ የማንቸስተር ሲቲ ቀጣይ ተከታታይ ፈተናዎችም ይሆናሉ። ለአራቱም ዋንጫዎች እየተፎካከረ የሚገኘው ማንቸስተር ሲቲ ከፊቱ የሚጠብቁት 7 ተከታታይ ጨዋታዎች እጅግ ፈታኝ ከመሆናቸው የተነሳ የዋንጫ ጉዟቸው ጭምር የሚወሰኑም ይሆናሉ። የአሰልጣኝ ፔፕ ጋርዲዮላው ስብስብ ከነዚህ 7 ጨዋታዎች 2 ጊዜ ከአርሰናል ጋር 2 ጊዜ ደግሞ ከሪያል ማድሪድ ጋር የሚገናኙም ይሆናሉ። አንዱን በእንግሊዝ ፕሪሚየር ሊግ አንዱን ደግሞ በካራባኦ ካፕ ፍጻሜ ነው ከአርሰናል ጋር እንግዲህ የሚገናኙት። በአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ ከተደለደለው ሲቲ በዛሬው ስፔን አመርቶ የመጀመሪያ ጨዋታውን ሲያደርግ በሳምንቱ ደግሞ የመልስ ጨዋታውን በኢታሃድም ያደርጋል። በእነዚህ 2 ጨዋታዎች መካከል ውሃ ሰማዮቹ በፕሪሚየር ሊጉ ከሜዳቸው ውጪ ላለመውረድ እየታገለ ከሚገኘው ዌስትሃም ዩናይትድ ጋር በሳምንቱ መጨረሻም የሚገናኙም ይሆናሉ። በሚቀጥለው በካራባኦ ካፕ ዋንጫ ፍጻሜ በዌምብሌ ከአርሰናል ጋር ከተጫወቱም በኋላ በኤፍኤ ካፑ ሩብ ፍጻሜ ከሊቨርፑል ጋር ሌላኛውን ከባድ ፈተናም የሚያደርጉም ነው የሚሆኑት። በመቀጠል በፕሪሚየር ሊጉ ከቼልሲ እንዲሁም ደግሞ ከአርሰናል ጋር በተከታታይ ጨዋታዎችን የሚያደርጉም ይሆናሉ። ከነዚህ ውስጥ ስንት ነጥብን ይሰበስባሉ? በቀጣይ ጨዋታዎች ምን ይመለከታሉ? እንዲሁ በአውሮፓ ቻምፒየንስ ሊጉና በእንግሊዝ ፕሪሚየር ሊግ በካራባኦ ካፕ በኤፍኤ ካፕ ምንን ያሳካሉ? እንግዲህ በርካቶቹ የሚጠብቁት ጊዜም ነው በማንቸስተር ሲቲ ቤት። እኛ ማድሪዶች ነን መቼም የበታችነት ስሜት አይሰማንን ሲል አሰልጣኝ አርቤሎዋ ይናገራል። ለማሸነፍ ነው የምንገባው ሲልም ነው ስለ ዛሬው ጨዋታም የሚናገረው። የሪያል ማድሪዱ አሰልጣኝ ራውል አልቤሎዋ ቡድናቸው በዛሬው ጨዋታ ለአቻ ውጤት ወደ ሜዳ እንደማይገባም ነው የገለጸው። አስቸጋሪ ጨዋታም ይሆናል ያለው አርቤሎዋ ጥሩ ጨዋታም ይሆናል፣ ውድድሩ ሻምፒየንስ ሊግ ነው፣ ለእኛ የተለየ ይሆናል በማለትም ተናግሯል። በጨዋታው አቻ ይመኙ እንደሆነ የተጠየቁት አሰልጣኙ ወደ ሜዳ የምንገባው ለማሸነፍና ለማሸነፍ ብቻ ነው ሲሉም መናገራቸውንም ሰምተናል። እዚህ ያለው ሪያል ማድሪድ የሚሉት አሰልጣኙ እንግዲህ ምንም ቢፈጠር መቼም የበታችነት ስሜት ሊሰማን አይችልም። ማንቸስተር ሲቲ ጥሩ እንደሆነ ተጫዋቾቹ አሰልጣኙ ጥሩ እንደሆነ እናውቃለን፣ ነገር ግን በቀጥታ አይናቸውን እናያቸዋለን ሲሉም ይገልጻሉ። ስለ ቪኒሲየስ ጁኒየር ያነሱት አርቤሎዋ ብዙ ጉዳት ስላለብን ቪኒሲየስን ብዙ ኃላፊነት እየወሰደም ይገኛል፣ እሱ የፊት መስመራችን ደጀን ነው ሲሉም ነው የሚናገሩት። አክለውም ማንቸስተር ሲቲን ማሰናበት ከፈለገን የቪኒሲየስ ጁኒየር ምርጥ አቋም ላይ መሆን ያስፈልገናል ሲሉም ይናገራሉ። ፌዴ ቫልቬርዴ ስለ አንቷን ሴሜኖም ይናገራል። ከግብ ጠባቂያቸው እስከ አጥቂያቸው ድረስ ምርጥ ተጫዋቾች እንዳላቸው ድንቅ ተጫዋቾች እንደሆኑ አውቃለሁ ሲልም ነው የሚናገረው። ሁሉንም ልንጠነቀቅ ይገባል፣ ነገር ግን በእኔ እይታ እኛ ትኩረት ማድረግ ያለብን በራሳችን በምናደርጋቸው ነገሮች ላይም ሲል እንዲሁ ይናገራል። ራውል አልቤሎዋም ፕሬስ ኮንፈረንሳቸው ላይ ሲናገሩ እንግዲህ ካማቪንጋ ለዛሬው ጨዋታ ዝግጁ ነው። የሚያስጠላ ሳምንትም ነበር ያሳለፈው። ይህ ምስኪን ልጅ ለቀናት ምግብ መብላት አልቻለም። የሚያስጠላ የጥርስ በሽታ ነበር ያጋጠመው። ነገር ግን ከቅዳሜ ጀምሮ ከቡድኑ ጋር ጥሩ ልምምድ አድርጓል ሲሉ ይገልጻሉ። ኪሊያን ምባፔ የተሻሉ ነገሮችን ማድረግ ጀምሯል፣ በቅርቡ ይመለሳል ብለን እንጠብቃለን ሲሉ እየገለጹም ይገኛሉ። በዚህም የተነሳ ምናልባትም በዛሬው ጨዋታ ላይ ላይገኝበት የሚችልበት እድል ሰፊ እንደሆነ መረጃዎችም ነው የሚያሳዩት። በሚቀጥለው የመልሱ ጨዋታ ግን የመገኘት እድሉ ሰፊ ነው የሚሉ መረጃዎችንም ሰምተናል። የአካዳሚ ተጫዋቾች ዛሬ ይገባሉ ወይም ደግሞ አይገቡም ተብሎ ተጠይቀውም ነበር። እንግዲህ በሴልታ ቪጎ ጨዋታ ታዳጊዎች ምን እንደማይፈሩና ዝግጁ እንደሆኑ ማሳየታቸው ሁላችንም እንደሚያበረታታን አስባለሁ። ቲያጎ ድንቅ ጨዋታም ተጫውቷል። ሌሎችም ተጫዋቾች ተቀይረው ገብተው ጥሩ እንቅስቃሴ ማድረግም ችሏል። በዛሬው ጨዋታም ምናልባትም እድል ይኖራቸዋል፣ አብረን የምንመለከት ይሆናል ሲሉም ነው የገለጹት። ሃላንድ ወይም ደግሞ ሆደድ ማርክ ለማድረግ የተለየ ነገር አለ ወይም ተብለው ተጠይቀውም ነበር። ብዙ ለአንድ ማርክ የምናደርጋቸው ተጫዋቾች ይኖራሉ፣ ምክንያቱም በግላቸው ብዙ ነገር የሚያደርጓቸው ተጫዋቾች አሉ ሲሉም ነው የገለጹት። እንደ ቡድን በጣም አሪፍ ጨዋታ ይጫወታሉ። ለሁለታችንም ከጀርባው ብዙ የተጠና እንዲሁም ደግሞ የተደራጀበት ጨዋታም ይሆናል። እያንዳንዱ ነገር በጣም አስፈላጊ ነው፣ ግን ለሚመጣው ነገር ከኮንፊደንስ ጋር ትኩረታችንን ሳንስት መዘጋጀት አለብን ሲሉ ራውል አልቤሎዋ እየተናገሩ ሲሆን ስለ ቪኒሲየስ ጁኒየር ሲናገሩ በጣም ብዙ ጉዳቶችን አለብን፣ ይህ ተጫዋች ብዙ ኃላፊነትን ወስዷል ሲሉ እንዲሁ ዳግመም ተናግሯል። ሪያል ማድሪድ ለዚህ ውድድር ሁሌም ተመራጭ ነው ብያለው ሲሉ ይናገራሉ። እንደዚህ ካልኩኝ ልክ ነኝ፣ ከማንም እንደማናንስ ሊሰማንም ይገባል። ይህ ድልድል ምን ያህል ከባድ እንደሆነ እናውቃለን፣ ነገር ግን የእነሱን የምንገጥመው ከትልቅ ስሜት ጋር ነው ሲሉ አሰልጣኝ አርቤሎዋ እየተናገሩ ሲሆን ከባድ ጨዋታ ይሆናል፣ በዛውም ልክ አሪፍ ጨዋታም ይሆናል። ይህ የአውሮፓ ሻምፒየንስ ሊግ ነው፣ ለእኛ ልዩ የውድድር እንደሆነ ይታወቃል፣ ለዚህም ያነቃቃናል ሲሉ መናገራቸውንም ሰማን አሰልጣኝ ራውል አልቤሎዋ።
ፋብሪዚዮ ሮማኖ ይናገራል። ሪያል ማድሪድ ባለፈው ዓመት መጨረሻ ላይ ከኢብራሂማ ኮናቴ ጋር ሲያደርገው የነበረው ድርድር አቋርጦ ነበር ሲሉ ይናገራሉ። ኢብራሂማ ኮናቴ በቀጣይ ዓመታት በሊቨርፑል ካልተጫወተ ቀጣይ እጣ ፈንታው ምን እንደሚሆን ማየት አለብን። አሁንም ዝግጁ ነው። ሪያል ማድሪድም በክረምት ተከላካዮችን በማስፈረም ረገድ ስራ እየበዛበታል። ምናልባትም ዳግም ሊመለከተው ይችላል። ይህ ምናልባትም የኢብራሂማ ኮናቴ ሌላኛው እድል ወይም ደግሞ ሌላኛው ፈተና ሊሆን እንደሚችል ፋብሪዚዮ ሮማኖ ነው እየገለጸ የሚገኘው። ጋርዲዮላን ወደ ባርሴሎና መመለስ እፈልጋለሁ ሲሉ ይናገራሉ። የባርሴሎናው እጩ ፕሬዚዳንት ቪክተር ፎንት ምርጫውን ካሸነፉ ፔፕ ጋርዲዮላን መመለስ እንደሚፈልጉም ገልጿል። ቪክተር ፎንት ምርጫውን ካሸነፉ ከቅዶቼ አንዱ ፔፕ ጋርዲዮላን ወደ ባርሴሎና መመለስ ነው በማለትም ነው የተናገሩት። እጩ ፕሬዚዳንቱ ከዚህ በፊት ምርጫውን ካሸነፉ ሊዮኔል አንድሬስ ሜሲ ወደ ካምፕኑ ተመልሶ የክብር ሽኝት ይደረግለታል ሲሉ ቃል ገብተውም ነበር። ሁዋን ላፖርታ በበኩላቸው ጋርዲዮላ ወይስ ደግሞ ሃንሲ ፊሊክ የሚል ጥያቄ ተጠይቀው ሃንሲ ፊሊክ በባርሴሎና እንዲወደድ አድርጓል፣ እሱን እመርጣለሁ ሲሉ መናገራቸው የሚታወሰም ጉዳይ ነው። ይህ አዲሱ እጩ ደግሞ ምናልባት እንግዲህ ፔፕ ጋርዲዮላን ዳግም በባርሴሎና ቤት አሳያቸዋለሁ ሲሉ ቃል መግባታቸውን እየሰማንም እንገኛለን። ሞርጋን ጊብስ ዋይት ይጠየቃል። ለአንተ የምርጥ ጊዜም ምርጡ ወይም ደግሞ ዘጎት የምትለው ተጫዋች ማን ነው ተብሎ ተጠይቆም ነበር። ክርስቲያኖ ሮናልዶ ነው ሲልም ነው የመለሰው። ለእግር ኳስ ያደረገው ነገር እጅግ በጣም አስገራሚ ነገር ነው ሲል ይናገርና ምናልባትም እግር ኳሱን ከተጫወቱ ተጫዋቾች መካከል ምርጡ እሱ ነው እላለሁ ሲልም ይናገራል። ክርስቲያኖ ሮናልዶ ወይስ ደግሞ ሊዮኔል ሜሲ ተብሎ ሲጠየቅ ሞርጋን ጊብስ ዋይት እንዲህ ሲልም ነበር የመለሰው። ስለ ሁለቱም መከራከር ይቻላል፣ ነገር ግን ወደ ሁለት ተጫዋቾች ስንመጣ ጉዳዩ ሁልጊዜም የግል ምርጫ ይመስለኛል። ልጅ ሆኜ ማንቸስተር ዩናይትድን እየደገፍኩ ስላደኩኝ በግልጽ እንደሚታወቀው እኔ ሮናልዶን እመርጣለሁ ሲልም ነው ሀሳቡንም የገለጸው። የኮንጎ እግር ኳስ ፌዴሬሽን ፕሬዚዳንት እድሜ ልክ እንደተፈረደባቸው ነው እየሰማንም የምንገኘው። የኮንጎ እግር ኳስ ፕሬዚዳንት የነበሩት ጂያን ጋይ ብላይስ በከፍተኛ የገንዘብ ማጭበርበር ወንጀል ጥፋተኛ ተብለውም ተከሰዋል። ይህንንም ተከትሎ ፕሬዚዳንቱ ቀሪውን ዘመናቸውን በእስር ቤት እንዲያሳልፉ የእድሜ ልክ እስር እንደተፈረደባቸው ተገልጿል። ፕሬዚዳንቱ ጥፋተኛ የተባሉባቸውን ወንጀሎች ስንመለከት እንግዲህ ገንዘብ ለግል ጥቅም በማዋል ገንዘቦችን ህጋዊ አስመስለው በማቅረብ እንዲሁም ደግሞ ሀሰተኛ ዶክመንቶችን በመጠቀም መሆኑ ነው የተገለጸው። ፕሬዚዳንቱ ለግል ጥቅማቸው ያዋለቱ ገንዘብ በኮቪድ ወረርሽኝ ወቅት ፊፋ ያቀረበው ከ1 ሚሊዮን ዶላር በላይ የሆነ ድጎማ መሆኑ ነው እየተገለጸም የሚገኘው። በወቅቱ ፊፋ ገንዘቡን የሰጠው የሴቶች እግር ኳስ ለማስፋፋት እንዲሁም መሰረተ ልማትን ለማሟላት እንዲውል እንደነበር ነው የተገለጸው። ነገር ግን ለግል ጥቅም ማዋላቸው እንግዲህ ይህ ነገር ምናልባትም ሌላኛውን ከፍተኛ ውሳኔ እንዲወሰንባቸው ማድረጉ መረጃዎች ያሳያሉ። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የአውሮፓ ቻምፒየንስ ሊግ የ16 ጥሎ ማለፍ የመጀመሪያ ጨዋታዎች ዛሬ የሚካሄዱም ይሆናሉ። ምሽቱ 2:45 ላይ በባይ አሬና ባየር ሌቨርኩሰን አርሰናልን የሚያስተናግድበት ተጠባቂ ጨዋታ አለ። ሌሎች 3 ጨዋታዎች ምሽት 5 ሰዓት ላይ የሚደረጉ ሲሆን በሳንቲያጎ በርናባው ሪያል ማድሪድ ከማንቸስተር ሲቲ ይጫወታሉ። ቦዶ ግሊምት ከስፖርቲንግ ሊዝበን የሚያደርጉትም ጨዋታ በዚሁ በተመሳሳይ ሰዓት ይደረጋል። በፓርክ ዴ ፕሪንስ እንግዲህ ፓሪስ ሰን ዠርሜን ቼልሲን የሚያስተናግድበት ሌላኛው ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች ምሽት ላይ እንድታዩ እየጋበዝናችሁ እንግዲህ የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። ከሰዓቱ ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ መልካም ውሎ እንዲሆንላችሁ ተመኘን።